እስቲ ስለ ታሪክ ልንገራችኋለሁ። በ2006 ዓመተ ምህረት ትምህርቴን ጨረስኩና ከአክሱም ወደ መቀለ ትምህርት ልማር የዲፕሎማ ትምህርት ልማር ሄድኩ። ከዛ ህይወቴ የጀመረው ከዛ ነው እና ትምህርት ልማር በሄድኩበት ቁጥር ሰዓት ወደ ኩሃ አካባቢ ስለነበርኩ ማጋርመንት ቴክስታይል ትምህርት ቤት ገባሁ ለስራ ማለት ነው። ከዛ ማጋርመንት ቴክስታይል እየሰራሁ እያለ ትምህርቴን መቀለ ላይ እየጨረስኩ እየተማርኩ እያለ ወደ 3 ዓመት ሰራሁ። ከዛ በመቀጠል 3 ዓመት የዲፕሎማ ትምህርት ተመርቄ ወደ አክሱም ሄድኩ እንደገና ተመልሼ ማለት ነው። በአክሱም ላይ ደግሞ ማንጃ ፈቃድ የባጃጅ አውጥቼ ወደ 3 ዓመት አካባቢ ወደ 4 ዓመት አካባቢ ገደማ ሰራሁ። ከዛ ከሰራሁ በኋላ ያው ጦርነት በመሃል መጣና ጦርነቱ በጣም ኃይለኛና ውዝግብ በነበረበት ሰዓት በአጋማሽ ጦርነት አካባቢ ወደ አዲስ አበባ ወጣሁ። ከዛ አዲስ አበባ መጣሁና አዲስ አበባ ለ2 ዓመት ሙሉ ምንም ስራ አልሰራሁምና በጣም አስከፊና ስራ በሌለበት ሰዓት በጣም አዛ ነበረ። በዛም ቤተሰባችን ለማግኘት በጣም ከባድ ነበር። የዛኔ ጥቂት ከባድ ነበር። ከ1 ዓመት ከ2 ዓመት በኋላ መሰለኝ ሚካኤል ሲኤምሲ አካባቢ ቀለም ቤት ተቀጥሬ ለመስራት ጀመርኩ። ቀለም ቤት እየሰራሁ እያለ ወደ 1 ዓመት ከ2 ወር ምናምን እዛ ሰራሁ። መቀሌ ላይ እዚህ ከሰራሁ በኋላ አዲስ አበባ ላይ ከሰራሁ 2 ቀለም ቤት ከሰራሁ በኋላ ወደ ሹፈን መስራት ትምህርት ተማርኩና ወደ ሹፈን መስራት ጀመርኩ። ለ2 ዓመት ያክል ሹፈን ሰራሁ። ሹፈን ከሰራሁ በኋላ አሁን ደግሞ ከሹፈን ወጥቼ ደግሞ ወደ መጋረጃ ስራ ገባሁ እና ይህንን ስነግራችሁ በ1-2 ደቂቃ ያቺ ታሪኬን ተናግሬያለሁ። በዛ ሰዓት በየአንዳንድ ቀንና በየአንዳንድ ሰዓት የሚያሳለፍኳቸው ህይወት በጣም ከባድና የማያልፍ ቀን የሚመስሉ ቀኖች ነው ያሳለፍኩት። አሁንም በምሰራበት ቀን ነገ የተሻለ ነገር አለ ብዬ ስለማስብና ስለምሰራ ነው። እና ወደ ዋናው ጉዳይ ስመጣ በአሁኑ ሰዓት ምንም ሳይሰራ ምንም ሳይለፋ በዚህ ቲክቶክ ብቻ ስለ አንድ ነገር ወይ ስለ ፖለቲካ ሊሆን ይችላል ወይ ስላልተፈጠረ ነገር አንስቶ ባወራ ቁጥር ፌመስ የሚሆንበት ከሱ በላይ ታዋቂ የሚሆንበት ጊዜ ነው ያለው። ዓለም ለለፋን ለሰራን ውጤት ማግኘት ያለብን እኛ ነን እንጂ ከዜሮ ተነስቶ ለፍልፎ ስላወራ ሆሆ ስላለ ፌመስ የምታደርግ ዓለም ግን እኩል አይደለች። የልፋታችን ዋጋ ማግኘት አለብን ማለት ነው። አንድ ነገር ከዜሮ ተነስቶ የሆነ ቦታ እንደዚህ ፈንጅ ተፈነደረና ተፈነዳና ያን ያህል ሰው ሞት ይላል። ከዜሮ ተነስቶ ብዙ ተከታይ ያገኛል፣ ፌመስ ይሆናል። ቀጥሎ ፈንጅ እንዴት እንደሚፈነዳ ሲነግረን ደግሞ የበለጠ ፌመስ ይሆናል። ያ ነገር ግን ያልተፈጠረ ነገር ነው። እኛ በህይወታችን የሰራነውና የለፋነው ዋጋ ግን ውጤት ማግኘት አለበት ብለን ከቀን ወደ ቀን ጥረን የሰው ፊት አይተን እየሰራን ያለ ሰዎች እና ለወጣቶች የምመክረው አንድ ነገር ቢሆን ይቺ ዓለም ፍትሐዊ ነች ወይስ አይደለችም ብዬ ራሴ የምጠይቅበት ጊዜ ነው። በጣም ለፋለሁ፣ በጣም እሰራለሁ፣ የሚገባኝ ውጤት ግን እያገኘሁ። ስለዚህ የትኛው ነኝ እዚህ ዓለም ሀቀኛ የምንሆነኛ? የትኛው ነው ትክክለኛው? በጣም ይገርመኛል። ሁሉ ሰው ባወራ በተናገረ በጮኸ በዋሸ እዚሁ አንገቱ ደፍቶ የሚሰራ አንገቱ ደፍቶ የሰው ፊትን እያየ
የሚሰራ ሰው ግን የማይወደደት ዓለም ነው ያለ ነው። ውሸታም ስትሆን የምትወደደው ተሰማ ውሸት ስንነግራችሁ የምትሰሙ ሰዎች ነበር እንጂ እውነት ባወራ ሰው እውነት በተናገረ ሰው ብትሳምኑ ጥሩ ነበር። ለእናንተ ብለን ውሸት ማምጣት አንችልም። ከየት እናመጣለን? በውሸት አላደግንም፣ በስራ አደግን። ግን ያው ስራችን ውጤታማ ሊያደርገን ይችላል ብለን ከቀን ወደ ቀን ነው የምንሰራው። እኛ ግን ለዋሸና ላጨበረበረ የሚሆንበት ጊዜ ነው ያለው። ወጣቶች በዚህ የለቀኩት የ5 ደቂቃ ወይ የ6 ደቂቃ ሰምታችሁ ፍርዳችሁ እንድትሰጡልኝ እፈልጋለሁ። የትኛው ነው ትክክል ብለን ማሰብ ያለብን ሰዓት አሁን ነው። ማን ነው መለወጥ ያለበት? ማን ነው ፌመስ መሆን ያለበት በዚህ ስራ ወይም በቲክቶክ ብላችሁ ማሰብ ያለባችሁ አሁን ጊዜ ነው። እና በጣም አመሰግናችኋለሁ። በቀጣይ ፓርት እመጣለሁ። አመሰግናለሁ።